አንቺና ፍቅረኛሽ የተዋወቃችሁት የት ነው? ማን ያስተዋወቃችሁ? መንገድ ላይ ነው? ታክሲ ውስጥ ነው? ምግብ ቤት ነው? በቃ በአጋጣሚ ነው የተዋወቅነው። ቲክቶክ ላይ ነው የተዋወቅነው። በቃ ቲክቶክ ላይ ሰማን እንግዲህ በአጋጣሚ አጋጣሚ ቲክቶክ አለ፣ መንገድ አለ፣ መቃብር ቦታ አለ፣ ለቅሶ ቤት አለ፣ ሰርግ ቤት አለ፣ እድር አለ፣ ብዙ ቦታ ሰልፍ ላይ አለ፣ ታክሲ ውስጥ አለ። የሰው ልጅ ፕሌን ውስጥ ብዙ ቦታ ይተዋወቃል። ስለዚህ አንቺ እና እሱ ቲክቶክ ላይ ተዋወቃችሁ። ኦኬ። ቲክቶክ ላይ ያወቅሽው ፍቅረኛሽ አመት ፍቅር ከቆያችሁ በኋላ የመስተንግዶ ደሞዝሽን ብድር እያለ እየወሰደ 36,000 ብር ደረሰ ነው የምትይኛው? ኦኬ። ይህ 36,000 ብር በየወሩ ደሞዝሽ ተቀበይ እያበደርሽ ነው ወይስ ከቲፕሽ ነው? በየወሩ አይደለም። በቃ የሆነ ማጠራቅመው የለም። ያችን ታጠራቅም ብር ቸግሮኛል ይለኛል ማለት ተሰጠዋል። ከዛ አሁንም ደግሞ እንደዛ ቲፕም እያልኩኝ ብቻ ብዙ ነገር ነው። ቲፕ እሱ ምንድን ነው የሚሰራው? ነው እያጠራቅም። እሱ ስራው ምንድን ነው? ጠበቃ ነኝ ብሏል። አላቅለትም እንደሚሰራ ጠበቃ ቲክቶክ ላይ ሲመጠመጥ ታያለህ ብሏል። እሺ ማሪ። ከዛ ከእንደገና ትናንትና ኢቭን ደውል ስልኩን አጠፋ ማለት ስልኩን ሲያጠፋብኝ በሰው አስለመንኩት እንዲሰጠኝ። እኔ እዚህ ከመምጣት አልፈለኩም ነበር ሀቡዬ ማርያም ነው እንጂ እዚህ ከመምጣት ስለማልፈልግ በሰው ሳስጠይቀው እደውልላታለሁ ብሎ አልደወለልኝም። በቃ ከዛ ትናንትና እኔ ደወልኩት ስደውልለት ዘጋብኝ። ከዛም በኋላ ዛሬ ደግሞ በሌላ ሰው አስደወልኩለት። እሷ ሶሻል ሚዲያ ላይ ገባለሁ ብላለች ምናምን ብሎ ሲለው የላኩት ሰው ምን ይለኛል? ተግባኒ እንደውን ማግዛታለሁ ነው ያለው። ኦኬ። ያ ማለት እንድትፈርዱኝ እፈልጋለሁ። እኔ ማርያምን ሀቡዬ አሁን እኔ ያልገባኝ እንዳታለቅሽ ካራሜላ ሳታለቅሽ እና እዚህ ቤት ማልቀስም መሳቅም እንደፈለገ ይቻላል። ምንም ችግር የለውም። የነፃ ቤት ነው። ግን መጀመሪያ በሰላም ቆያችሁ ሰዎች ነበራችሁ። የሰላም ችግር አለ። ብሩን አልሰጥም ያለበት ምክንያት መጀመሪያ ሰላም ናችሁ። የተፈጠረ ነገር የለም። ምንም የተፈጠረ ነገር የለ። እኔ ከሌላ ሰው ፍቅር ጀምሯል። እሱ ከሌላ ሰው ጀምሮ ባልገባኝ ነገር ድምፅ አንሆንም። ባይዘወይ በምን ፍታ ላይ ስታስረጅ ሲገባ ነው እስከ ጥግ ድረስ ድምፅ የምንሆንልሽ። ባልገባኝ ነገር ድምፅ አንሆንም። እየተሸፋፈነ ነገር አለ። ግልግል ፍርጥር ጣርሽ አስረጅን ድምፅ እንድንሆንሽ ከሆነ የምትፈልጊው ሀቡዬ የቲክቶክ አካውንት 3 አካውንት አለው እሱ። እሺ። እኔ የማውቀው በአንዱ አካውንት ነው። እሺ። ሌላ ሴት በሁለተኛ አካውንት እየጀነጀነ ነው። እሺ። በሌላኛው አካውንት ስሙ ብቻ ነው የሱ ፎቶ ምናምን ፖስት የሚያደርገው የዛችን ሴትዮ ፎቶ ነው። በዛኛው አካውንት እሷን በሚጀነጅንበት አካውንት የእሷን ፎቶዎች ነው ፖስት የሚያደርገው። አንቺን በሚጀነጅንበት አካውንት የአንቺ ፎቶ ነው ፖስት የሚያደርገው። ኖ የኔ ፎቶ ፖስት አልሆነ። እሺ። ከዛም በኋላ ለምን ፖስት ታደርጋለህ ምናምን ስለው አንቺ ላይ መለከትሽም ይሄ እኔ ለስራ ነው የምፈልጋት ነው ያለኝ። ኦኬ። ለምን ለስራ በፍቅር አጥምዶ ስራ አለው ምናምን አልኩት። በቃ አንቺ አይመለከትሽም እዚህ ጋር እኔ ነው የምትፈልጊው እኔ ካንቺ ጋር ነኝ ያለው። እሺ። ቆይ አንቺ በምን አጋጣሚ ያወቅሽ ሌላ አካውንት እንዳለውና ሌላ ሴት እንደምትፖስት እንዴት ልታውቂ? ራሱ መጥቶ ፎሎ አድርጎኝ ነው ያወቅኩት። ፎሎ ሲያደርግሽ ይሄኛው አካውንቱ ላይ የራሱ ፎቶ አለ አልነበረም? አሁንም የለውም ያንኛው። ታዲያ ካልነበረ እሱ መሆኑን በምን አወቅሽ? ገስት ላይ ሲገባ እያወራ ሰማዋለሁ። ሁሌ ቪዲዮ ሁሉ ከፍቶ ነው የሚያወራው። ማን ቤት ገስት ገብቶ አየሽ? በመጀመሪያ ጊዜ ጌጤ የምትባላለች ያቋታል። እዚህ ጋር ያሉ ልጆች ካሉ ያቋታል። በደንብ ነው የሚያውቀው። እሱ ታዋቂ ናት ጌጤ። ታዋቂ ሳትሆን በቃ በራሷ ታዋቂ ናት። 10 ምናምን ሰው ይዛ እዛ ላይ ነው የሚውሉት። ኦኬ። ስለዚህ ጀነቴ ጌጤ ቤት ገብቶ ቪዲዮ አብርቶ ሲያወራ አንቺ ያ አካውንት የእሱ እንደሆነ አወቅሽ? አዎ። ልክ ስታቂ የመጀመሪያ ጥያቄሽ ለሱ ምንድን ነው ብለሽ የጠየቅሽው? ምንህን ናት ነው ያልኩት። ምንህን ናት ስለው ምንም አይደለችም። እሺ። እኔ ማለት በትክክል ፍቅር ጀምራቸው ከሆነ እኔ ካንተ ጋር አልደርስም፣ እኔ ቅርብኝ፣ እኔ አልፈልግም፣ ብሬን ስጠኝ
ብዬስለው መጨረሻ ላይ ብሎክ አደረገኝ ሁሉ ማለት ነው ቲክቶክ ላይ ኦኬ አሁን ተረዳሁ ስለዚህ ታዲያ ምንም ችግር የለም ማለት ነው አይባልማ ለመጀመሪያ ጊዜ ገንዘብሽን የጠየቅሽው ጀለቴ ጌጤ ማነው ስሙ ሚኪ ይባላል ሚኪያችን ጌጤ ቤት ገብቶ ቪዲዮ አብርቶ ሲያወራ ቲክቶክ ይሄ አካውንት ያንተ ነው